ሁሌም ሰላዋት ማብዛት በነገራችን ላይ ሰላዋት አላህ Subhanahu Wa Ta'ala ያግራልንና በጣም ጭንቅን ከሚያከሉ የውስጥ ሰላምን ከሚሰጡ አላህ Subhanahu Wa Ta'ala ካመላከተን አጅርም ከሚመነዳን ዒባዳዎች አንዱ ነው። ሰላዋት በጣም ብዙ ትሩፋት አለው። ከሰላዋት አንዱ ትሩፋት ሰውየው ከሐምና ከገም ነፃ መሆኑ ነው፣ ከጭንቀት ነፃ መሆኑ ነው። ሌላኛው ጥቅም ደግሞ ሰላዋት የሚያበዛ ሰው ነገ የውመል ቂያማ ማለት የረሱል ሰለላሁ ዐለይሂ ወሰለም ሸፋዓ የነሱን አስታራቂነት ከሚያገኝ አንዱ ሰው ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ባወደስን ጊዜ እሳቸውን በወደድን ጊዜ አልፈን በተከተልን ጊዜ የአላህ Subhanahu Wa Ta'ala ውዴታ ነው የምናገኘው። የነብዩ ሰለላሁ ዐለይሂ ወሰለም ውዴታ ወዴት ነው የሚያዳርሰን? የአላህን ውዴታ እንድናገኝ ነው የሚያደርገን። قل على الله سبحانه وتعالى بعد أعوذ بالله السميع العليم من الشيطان الرجيم قل إن كنتم تحبون الله فاتبعوني يحببكم الله. قل بلاتشو يا رسولنا عليه أفضل الصلاة والسلام قل بلاتشو إن كنتم تحبون الله سبحانه وتعالى نمتودكونا فاتبعوني إن تكتلون يحببكم الله يوداتشوال. أياتشو نبي صلى الله عليه وسلم مكتل قل إن كنتم تحبون الله فاتبعوني الله نمتودكونا إن تكتلون كذا الله النبي صلى الله عليه وسلم كمكتل بوالا ميمت أو دمو ودئت من دنو يحببكم الله يوداتشوال. أياتشو سبحان الله بالله كو توددن مالت በቃ ሁሉ ነገር አሪፍ ሆነ ማለት ነው። መጨረሻችን አማረ ማለት ነው። ስለዚህ በአላህ ለመወደድ ነብዩ ሰለላሁ ዐለይሂ ወሰለምን መከተል፣ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ማውረድ፣ እሳቸው ያዘዙትን መከተል፣ የከለከሉትን መከልከል كما أخبرنا الله سبحانه وتعالى في كتابه العزيز وما أتاكم الرسول فخذوه ملكتنيا ያዘዛችሁን ፈጽሙ وما نهاكم عنه فانتهوا كسرمو يكلكلاچون دمو تكلكلوا. لذي نبيون مودد عليه افضل الصلاه والسلام በሳቸው ላይ ሰላዋት ማውረድ والله በጣም ብዙ ጥቅም አለው። አንድ ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና እሳቸው ዘንድ ጋር መጣና ያ ረሱላህ ሰለላሁ ዐለይሂ ወሰለም እኔ ማለት ከሰላዋት እንደው የተወሰነ ግማሽ ያህል ከስራዬ ግማሽ ያህል ሰላዋት ባረግ ጥሩ ነውና አው መልካም ነው አሉት። ከዛ በኋላ ሩብ ባረግስ አው መልካም ነው አሉት። እንደው ብዙ ጊዜን ጠቅላላ ጊዜን እንደው ለሰላዋት ብሰጥስ እንዴት ነው አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። እንደዚህማ ካረክ ደግሞ ሐምህን ጭንቀትህን ዱንያ ላይ የሚያስፈልገውን ነገር ሁሉ አላህ ይበቃሃል አላህ ይፈጽምልሃል አሉትና ሀቂቃ ሰላዋት ጥቅሙ ሰላዋት የሚገኝበት ትሩፋት ተነግሮ አያልቅ። ሌላው ጥቅም من صلى علي صلاة አሉ የአላህ መልእክተኛ በእኔ ላይ አንዲትን ሰላዋት ያወረደ ሰው صلى الله عليه بأشرة أمثالها أو كما قال رسول صلى الله عليه وسلم በእኔ ላይ አንዲትን ሰላምታ ያወረደ ሰላዋት ያወረደ በሱ ላይ አላህ አሸረ ቢአምሳሊሃ 10 እሱ አንድ አውርዶ 10 ግን በሱ ላይ ይወርዳል። አያችሁ ጥቅሙ አያችሁ እንዴት አላህ Subhanahu Wa Ta'ala አድዓፈን ሙዳፋ እንዴት ጥፍጥፍ እንደሚያደርገው። እዚህ አላህ ከኛ ትንሽዬ ትግል ነው የሚፈልገው። አላህ ከኛ ትንሽዬ እንቅስቃሴ ነው የሚፈልገው። ስንታገል በዲን ውስጥ ጂሃድ ስናረግ በዲን ውስጥ ትግል ስናረግ አላህ መንገዱን ይከፍትልናል። አላህ አጅሩን ያነባብርልናል። አላህ አጅሩን ይጽፍልናል። والذين جاهدوا فينا እነዛ በእኛ መንገድ ላይ የታገሉ ሰዎችን ለነህዲየነሁም ሱቡለና መንገዱን እንመራቸዋለን። وإن الله لمع المحسنين الله سبحانه وتعالى ከአሳማሪዎች ጋር ነው። لا يضيع أجر المحسنين ነው። በቃ አላህ እኛ የሰራናትን ኸይር ስራ والله ምንም አይበላንም። እንኳን ሊበላን እንኳን አጅሩን ሊረሳብን ጭራሽ አንዲትን ነገር ሰርተን ያጥፍልናል። አሁን ለምሳሌ ረመዳን ላይ ይሁ አላህ ፈርድን በሰባጥፍ ሱናን እንደ ፈርድ በቃ ይነባብርልናል አይደል? የሆነች ትንሽ ነገር ሰርተን ትልቅ ምንዳን ይሰጠናል። አላህ ከኛ ትንሽ ኹጥዋ ነው የሚፈልገው፣ ትንሽ እርምጃ ነው የሚፈልገው።
ስለዚህ ወደ አላህ እንሽሽ ነብዩ ሰለላሁ ዐለይሂ ወሰለም በአፋችን ብቻ ሳይሆን እንወዳቸዋለን ማለት ያለብን በአፋችን እንወዳቸዋለን የሚለውን ቃል መስከረን ስናበቃ ከንብረታችን ከነፍሳችን ከሁሉ ነገራችን የበለጠ ወደናቸው ስናበቃ ሲጀመር አንዳችሁ አላመናችሁም እኔ ከነፍሱና ከልጆቹ ከገንዘቡ የበለጠ እኔ የተወደድኩ ካልሆንኩኝ ኢማኔ አልተሟላም ይላል ኢማኔ አልተሟላም ይላሉ የአላህ መልእክተኛ ረሱሉ አለይሂ አፍደሉ ሰላቱ ወሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ ስለዚህ ኢማናችን የሚረጋገጠው ነብዩ ሰለላሁ ዐለይሂ ወሰለም ከምን ነገር በላይ አንደኛ በመውደድ ብቻ ግን አይደለም መውደድ ማለት ነብዩ ሰለላሁ ዐለይሂ ወሰለም ያዘዙትን መታዘዝ የከለከሉትን መከልከል ነብዩ ሰለላሁ ዐለይሂ ወሰለም እንወዳለን ስንል እሳቸው ደግሞ ያስያዙንን መንገድ ለመያዝ በመጣ ስለዚህ ኢንሻአላህ እሳቸው አስለን ምን ብለዋል ሁሉም ሰው ጀነት ይገባል አሉ ሁሉም ሰው ጀነት ይገባል ኢላ ማን አባሉ እምቢ ያለ ሲቀር ሁሉም ጀነት ይገባል ሰሃቦቹ ተገረሙ ያ ረሱላህ ማን ነው እሱ ጀነት ገባ ሲባል እምቢ ምለው አሏቸው አላህም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ወመን አጣኒ دخل الجنه ومن عصاني دخل النار አው እኔን የሚያምፀኝ ጀሃነም ይገባል እኔን የሚታዘዘኝ ደግሞ ጀነት ይገባል والله ምርጫውኛ ነው አላህ ሁለቱን መንገድ አዘጋጅቶልናል መርጠን መጓዝ ደግሞ የኛ ነው ለምን አቅል ሰጥቶናል ኢና هديناه سبيلا እኛ መንገድን መራ ነው ኢማ ሻኪራን ወኢማ ከፉራ አመስጋኝ ባሪያ መሆን የናንተ ነው ካዲም መሆን የናንተ ስለዚህ ኢንሻአላህ መንገዳችንን እንምረጥ ማንን እንደምንከተል እንወቅ በትክክለኛ ወደ ጀነት የሚያዳርሱን ነብዩ ሰለላሁ ዐለይሂ ወሰለምና እሳቸው ያሳዩን መንገድ ነው ስለዚህ በተቻለን አቅም ነብዩ ሰለላሁ ዐለይሂ ወሰለም እንውደድ ወደንም እንከተላቸው ያዘዙንን በተቻለ አቅም ለመታዘዝ ከተከለከሉት ደግሞ ለመከልከል ሁሌም ጥረት እናድርግ ኢንሻአላህ አላህ ደሞኛ ከጣርን ቅድም እንዳልኳችሁ መንገዱን ይመራናል ለምን ፈፊሩ ኢላላህ ነው እንግዲህ ወደ አላህ ሽሹ ኢኒ ለኩም ሚንሁ ነዚሩ ሙቢን ይላል እኔ ከሱ ይሆንኩኝ ከአላህ ይሆንኩኝ አስጠንቃቂ ነኝ እናንተ ግን ወዴት ሽሹ ተባለ ወደ አላህ ኢንሻአላህ መፈሩና ኢላላህ መሻቻችን ደግሞ ወደ አላህ ነው ኢንሻአላህ ሰላዋትና አብዛ ዚክርና አብዛ ቅራአትና አብዛ ወደ አላህ መጠጋት እናብዛ ካለንበት ድብርት ካለንበት ችግር ካለንበት መከራ መሸሻችን እሱ ነው መደበቂያችን እሱ ነው መታከሚያችን እሱ ነው ዛሬ ላለንበት ውጥንቅጥ ዛሬ ላለንበት ዲፕሬሽን ዛሬ ላለንበት ፈተና የሚጠቅመን ወደ አላህ መሸሽ ነውና ኢንሻአላህ ወደ አላህ እንሸሽ አላ በዚክሪላሂ ተጥመኢኑል ቁሉብ አዋጅ ልቦች አላህን በማውሳት ይረጋጋሉና ሁላችን ወደ ዚክራችን ወደ ቁርአናችን እንመለስ ኢንሻአላህ ከዛሬ ለሊት ጀምሮ ነገም ሱረቱል ካፍን መቅራት እንዳንረሳ በጁማ ቀን ውስጥ ሰዓቱ ባይታወቅ እስከ 10 ሰዓት ምናምን ባለው ሰዓት ዱዓ ማድረግ በጣም የተወደደ ነው ሰዓቷ የትኛዋ እንደሆነች አይታወቅም እንጂ ዱዓችን ግን መቅቡል ነው የሚሆነው ስለዚህ የቻለን ደግሞ በጊዜ መስጂድ ገብተን ሱረቱል ካፋችንን ቀርተን ጀማዓ ሰግደን አሪፍ ቀን ለማዋል እንሞክር መቼም እቺ ዱንያ አትሞላ ዛሬ ነገ እያልን ሁሌ ለዱንያ እንሮጣለን ብቻ አላህ የዱንያን ጎዶሎነት የእውነት የምናውቅ የዱንያን ጠፊነት የእውነት የምንገነዘብበትን ኢማን አላህ ይስጠን እንግዲህ በጥቂቱ ዝም ብዬ ላስታውሳችሁ ብዬ ነው ትክክል ከተናገርኩኝ ከአላህና ከመልእክተኛው ነው ከተሳሳትኩኝ ደግሞ ከኔና ከሸይጣን ነው اللهم صل وسلم على سيدنا محمد اللهم حبب إلينا الإيمان وزين في قلوبنا وكره إلينا الكفر والفسوق والإسيان وجعلنا من الراشدين اللهم إنا نسألك الجنة ونعوذ بك من النار اللهم أنت كريم تحب العفو فاعف عنا يا كريم اللهم أنت كريم تحب العفو فاعف عنا يا كريم اللهم أنت كريم تحب العفو فاعف عنا يا كريم اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على طاعتك اللهم إنا نسألك الجنة ونعوذ بك من النار ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما
اللهم يا مقلب القلوب ثبت قلوبنا على دينك. اللهم يسر لنا تلاوة القرآن أناء الليل وأطراف النهار. اللهم اجعلنا من أهل الجنة. اللهم اجعلنا من أهل الجنة. اللهم اجعلنا من أهل الجنة. اللهم نور قبورنا. اللهم استر عيوبنا. اللهم طول عمورنا يا رب العالمين. اللهم اجعل قبورنا ريادا من رياض الجنة. اللهم اجعل قبورنا من رياض الجنة. اللهم اجعل قبورنا ريادا من رياض الجنة. اللهم اغفر لموتانا وموتى المسلمين. اللهم اغفر لمرضانا ومرضى المسلمين يا رب العالمين. الله يا رب يا ሁሉ አላህ ያወጣላችሁ። እዚህ ጋር እንደተሰበሰበን አላህ ፊ ፊርደውስ አላህ ይሰብስበን። ያ ረቢ የምታርፉበትን ዱንያ አላህ ይስጣችሁ። ያ ረቢ የምታርፉበትን ቤት፣ የምታርፉበትን ትዳር፣ የምታርፉበትን ሀያት አላህ ይወፍቃችሁ። ያ ረቢ የልባችሁን መሻት ይምላላችሁ። ታማችሁ ከሆነ አላህ አፊ ያድርጋችሁ። አታችሁ ከሆነ አላህ ይስጣችሁ። ያ ረበል ዓለሚን ልባችሁ ተሰብሮ ከሆነ አላህ ይጠግናችሁ። ያ ረቢ የሚያስፈልጋችሁን ነገር ሁሉ አላህ ያሟላላችሁ። ያ ረቢ እርፍ ድግፍ የምትሉበትን ሀያት አላህ ይስጣችሁ። ያ ረቢ ከዚህ ከሰው ቤት አውጥቷችሁ የራሳችሁን ካምፓኒ የራሳችሁን ለዓለም የምትመቁበትን ዱንያ አላህ ይመክንላችሁ። ያ ረበል ዓለሚን ያ አክረመል አክረሚን ለሰው የምትተርፉበትን ተምኪን ያ ረቢ ለሰው የምትተርፉበትን ዱንያ ያ ረቢ የሰውን ባምትጠርጉበትን ያ ረቢ መስጂድ የምትሰሩበትን መድረሳ የምትገነቡበትን ያ ረቢ ውሃ የምታስቆፍሩበትን ያ ረቢ አላህ ተቆጥሮ ማያልቀውን በርግጫሚ መታብር አላህ ይስጣችሁ። ያ ረበል ዓለሚን ያ አክረመል አክረሚን እያፈሳችሁ እየቆጠራችሁ ሳይሆን እያፈሳችሁ የምትሰድቁትን ብር አላህ ይስጣችሁ። ያ ረቢ የእናንተ ፈረጅ ከሰማይም ከሆነ አላህ ያወርድላችሁ፣ ከምድርም ከሆነ አላህ ያውጣላችሁ። ኢላሃና ነርጁ ረሕመተከ ወነክሻ አዛበክ ኢና አዛበከ ካነ ገራም። ያ ረቢ የማይመታ የማይፈታ ባል አላህ ይስጣችሁ። ያ ባልም ካላችሁ አላህ ይባርክላችሁ። ከወለዳችሁ አላህ ነገ አላህ ፊት አንገት ቀና የሚያደርጉ ልጆች አላህ ያድርግላችሁ። ካልወለዳችሁ አላህ የተባረከ ዙርያ አላህ ይስጣችሁ። አላህ ፊት አንገት ቀና የሚያስደርግ ለምን ወለድኩት ሳይሆን እንኳን ወለድኩት የምትሉትን ልጅ አላህ ይስጣችሁ። ከታመማችሁ አላህ ያሽራችሁ። ያ ረበል ዓለሚን መልካም በተባለ ሁሉ አላህ ይብስራችሁ። ሀገራችንን አላህ ሰላም ያድርግን። ቄውን አላህ ሰላም ያድርግልን። የኑሮ ውድነቱን አላህ ያስተካክልልን። መዋደድ መፋቀር አላህ ጣፋንታችን ያድርግልን። በቡድን ተባድኖ ከመጣላት አላህ ይጠብቀን። ያ ረቢ ያየነውን ሰው ሁሉ ለሊላህ የምንወድ ጀግኖች አላህ ያድርገን። በምክንያት በሰበብ በጥቅማ ጥቅም የምንተሳሰር ሳይሆን በላኢላህ ኢለላህ ገመድ የምንተሳሰር ሰዎች አላህ ያድርገን። ያ አላህ ያ አላህ ያ አላህ ነርጁ ረሕመተከ ወነክሻ አዛበክ። ፍልስጤማውያንን አንተ ረዳቸው፣ አንተ ልባቸውን ጠግንላቸው። አንተ ያ ረበል ዓለሚን ያጡትን ነገር ሁሉ አንተ ተካላቸው። ያ አክረመል አክረሚን يا رب العالمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا لا تذرنا فردا وأنت خير الوارثين. ربنا لا تذرنا فردا وأنت خير الوارثين. ربنا لا تذرنا فردا وأنت خير الوارثين. اللهم إنا نسألك الجنة ونعوذ بك من النار. اللهم يا مقلب القلوب ثبت قلوبنا على دينك. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار برحمتك يا أرحم الراحمين. وسلام على المرسلين والحمد لله رب العالمين. وآخر دعوانا أن الحمد لله رب العالمين.